ሰላም አለይኩም ወራህመቱላሂ ወበረካቱሁ እንዴት ናችሁ? ሁላችሁም ሰላም ብያችኋለሁ። በመጀመሪያ አላህ ምስጋና ይድረሰውና ጦይባ እህታችን በሰላም ኢትዮጵያ ገብታለች። ጦይባ እህታችን ኢትዮጵያ አይደለሽም ተብላ ኤርትራዊ ነሽ ተብላ እዚህ ቲክቶክ ላይ ብዙ ጊዜ ስታለቅስ ልጅ ይዤ በሰው ሀገር ቀረሁ ስትል የነበረች እህታችን ነች። በብዙ ወንድሞች ድጋፍ በኢትዮጵያ ኤምባሲ በተለያዩ ወንድሞች እግዣኝ ዛሬ ላይ ኢትዮጵያ ገብታለች። በዚህ መልካም ስራ አሻራችሁን ያስቀመጣችሁ ውድ እህትና ወንድሞች ሁላችሁም ጀዛኩሙላህ ኸይረን። የሐቂቃ አላህ ያክብራችሁ፣ አላህ ያኑራችሁ። ከባድ ነው ልጅ ይዞ እስር ቤት መቀመጥ ከባድ ነበርና ጦይባ እህታችን በሰላም ቤተሰብ ጋር እንድትገናኝ ሰበብ የሆናችሁ ወንድምና እህቶቻችን የሐቂቃ የረመዳን አጅር አላህ ይስጣችሁ፣ ክፉ ያገኛችሁ። ጦይባ በጣም አልቅሳለች፣ ተሰቃይታለች፣ በጣም ብዙ ነገር ሆናለች ቲክቶክ ላይ እና አልহামዱሊላህ ወንድም ሲተባበር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ የሙብለሊተው ቻናል ቤተሰቦች እንዴት ናችሁልኝ? ከኔ ሁሉ ሰላም አልহামዱሊላህ። ኢንሻአላህ ሁላችሁም በያላችሁበት ሰላምና ጤና እንድትሆኑልኝ መልካም ምኞቴ ነው። ዛሬም በአዲስ ነገር ብቅ ብያለሁ። ኢንሻአላህ እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ያው እንግዲህ ከመዳም ኩሽና ቁጭ ብለን ያው ስራ ጋር እየተተገረረን ኢንሻአላህ እንግዲህ አንዳንዴ ያው በተጨማሪም በስልካችን ጥሩ ነገር ብንሰራ በሚል ነው እንግዲህ ኢንሻአላህ ያው አንዳንዴ ጊዜያችንንም ብንጠቀምበት ጥሩ ነው በማንኛውም ሁኔታና በማንኛውም ነገር ላይ ማለት ነውና ኢንሻአላህ አበረታቱን ማለት ነው። እንግዲህ የግድ ብራንክ ወይም ደግሞ ተገላልጠን ወይም አሉባልታ ዝም ብለን ያልሆኑ ነገሮችን መስራት ብቻ አይደለም። አንዳንድም እንደዚህ በመዳም ቤት ከስራ ጋር ጎን ለጎን የምንሰራ ልጆችን ላይክ፣ ሼር፣ ሰብስክራይብ እየተደራረግን እርስ በራሳችን እንጠነካከር እንበረታታ እላለሁኝ። ኢንሻአላህ እንግዲህ ዛሬ የአንዲት እህታችን ደስ የሚል ዜና ሰምተናል ማለት ነው። ምናልባት ብዙዎቻችሁ ስለ እህታችን የምታውቁ ትኖራላችሁ። ከወራቶች በፊት ኢትዮጵያ ያሉ ቤተሰቦቿ እንዲሁም ባለቤቷ የልጇ አባት ማለት ነው እሷም ከእስር ቤቱና የደረሱልኝ ጥሪ አቅርባ ነበረ። እህታችን እንግዲህ ዋናው ምክንያቱ ወይም ዋናው ችግሩ ምን እንደሆነ አልታወቀም። ብቻ እስር ቤት ገብታ ነበረ ከነ ልጇ ማለት ነው። እስር ቤት በገባይ ሰዓት ግን አገር አትገቢም ተብላ አገር እንዳትገባ ታግታ ነበረ ለብዙ ወራቶች ወይም እንግዲህ ከዓመት በላይ መሰለኝ እስር ቤት ቆይታለች። እስር ቤት በቆየ ሰዓት ያው ኤምባሲ ምንም የበኩላቸውን ተዋጽኦ ቢያደርጉም እሷ ግን ያው ልትፈታ ወይም ደግሞ ሀገር ልትገባ አልቻለችም ነበረ። ብዙ ሰውም እንደዚሁ በየቲክቶኩ በዩቲዩቡ በሶሻል ሚዲያ ድምጽ ሆኗት ነበረ። ምክንያቱም ቤተሰቦቿ ከኢትዮጵያ ባለቤቷም ጭምር ምንም አይነት ችግር የለባትም፣ ምንም አይነት ወንጀል ሰርታ አይደለም እስር ቤት የገባችው፣ ንጹህ ሰው ናት። እሷ እንደውም ደግሞ ምንም የማያውቀው ህፃን ልጅ ከእሷ ጋር እየተሰቃየ ነው ያለው። ከመሰቃየት አልፈው ህመም ላይ ነው የሚገኙትና እባካችሁ ድምጽ ሆኑን፣ ልጃችን አገሯ በሰላም ትግባልን። የያዘችው ፓስፖርት የኢትዮጵያ ፓስፖርት ነው፣ እሷም ኢትዮጵያዊ ናት። እባካችሁ በሚል በተደጋጋሚ ድምጽ ተውኖ ነበረ። ነገር ግን እስካሁን ምንም የተለየ አዲስ ነገር አልነበረም። አልহামዱሊላህ እንግዲህ ዛሬ እንደሰማነው እህታችን በሰላም በጤና ከነ ልጇ በሰላም አገሯ ለቤተሰቦቿ ለባለቤቷ ገብታለች። እንግዲህ አልহামዱሊላህ ያው ምናልባት ያሳለፈችው ከባድ ጊዜ ይኖራል። ቤተሰብም እንዲሁ በሀሳብና በጭንቀት ብዙ ነገር ያሳልፋሉ። ምክንያቱም የማታውቁት ሀገር እኛስ እናውቀዋለን ሀገሩንም ሰዎቹንም ሁኔታውን። ነገር ግን ቤተሰብ እዚህ ቦታ ልጃችሁ እንደዚህ ሆናለች ሲባል ያው ሁሉ ነገር ጨለማ ነው የሚመስላቸው እና በተለይ ለእናት አባት በጣም ከባድ ነው እንደዚህ አይነት ዜናና እንደዚህ አይነት ነገር መስማት። እንግዲህ አልহামዱሊላህ የፈጀውን ጊዜ ፈይቶ ዋናው ነገር የሰው ልጅ ንጹህ መሆኑ ነው። ከምንም ወንጀል የጸዳ ከሆነና ምንም አይነት ችግር ከሌለበት እውነትን ይዞ ከእውነት ጋር ከተጓዘ መቼም ይሁን መቼ ያው እውነት ያሸንፋል ማለት ነውና ኢንሻአላህ እንግዲህ አልহামዱሊላህ ከምንም ነገር ነፃ ሆና በሰላም አገሯ ገብታለች ማለት ነው። አላህ ያለ ወንጀላቸው ያለ ስራቸው ያለ ጥፋታቸው ለታሰሩ እንዲሁም ደግሞ በየሐኪም ቤቱ በየቦታው በአጠቃላይ በችግር ውስጥ
ውስጥ ላሉት ወንድሞቻችን አላህ ይድረስላቸው ነው የምንለው። እኛንም በያለንበት ሰላም ያድርገን። ያው በሰው ሀገር ቤተሰብ እንኳን መጥቶ የማይጠይቅበት የማያይበት እንዲሁም ደግሞ ዋስ ጠበቃ አድርጋችሁ መከራከር የማትችሉበት ሀገር እስር ቤት ስትገቡ በጣም ከባድ ነው። በመሰረቱ በተለይ ሳውዲ አረቢያ ውስጥ በጣም ከባድ ነው ህግና ደንቡ ማለት ነው። እና ማንም ሰው ሂዶ ላያችሁ ሊጠይቃችሁ ሊደርስላችሁ አይችልም። በተለይ ማነው ህገ ወጥ ከሆናችሁ ትንሽ ምናልባት እንደው ህጋዊ ከሆናችሁ ነው እንጂ ማለት ነው። እና ያው ራሳችሁን ጠብቆላችሁን በያላችሁበት ጠባቂው አላህ ቢሆንም ከኛ የሚጠበቀው እንግዲህ ሰበቡን ማድረስ ነው ማለት ነው ኢንሻአላህ። በዛ አጣብቂኝ ውስጥ ብዙ ልጆቻቸውን እየያዙ እንዲሁም ራሳቸው በሰላም ጤነኛ ሆነው ሙሉ አካል ኖሯቸው እስር ቤት እየገቡ በመጨናነቅ እንዲሁም ደግሞ ከመኝታ ሆነ ከነገሮች አለመመቻቸት የተነሳ አእምሮ ጭንቀት ተይዘው ሀገራቸው የተመለሱ በሽተኛ ሆነው እንዲሁም ደግሞ በተለያየ ህመምና በተለያየ በሽታ ተለክፈው አካለ ጉዳተኛ ሁሉ የሆኑ ወደ የሀገራቸው ከቤተሰቦቻቸው የተቀላቀሉ አሉ። ያው የሰው ልጅ በሰላም ሰርቼ እለወጣለሁኝ በሰላም ከቤተሰቦች እገናኛለሁኝ ብሎ ወጥቶ ሲያበቃ በእንደዚህ አይነት አጣብቂኝ ነገሮች ውስጥ ሲያልፍ ያው ትንሽ ይከብዳል። ነገር ግን ካላህ የመጣ ስለሆነ ምንም ማድረግ አይቻልም። ያው አላህ ያመጣውን ነገር አሚን ብሎ መቀበል ነው። ብቻ አልሐምዱሊላህ ሞተው ወጥተው ተቀሩት በሽተኛም ሆነ አካልን አጥቶ በሰላም መግባቱ የተሻለ ነው ማለት ነው። ኢንሻአላህ እንግዲህ ለእህታችንም እንኳን አላህ ደረሰላት። እንደሷ ተመሳሳይ ጭንቀት ውስጥና ተመሳሳይ ነገር ውስጥ ላሉት ወንድሞቻችንም ደግሞ አላህ ይድረስላቸው ማለት ነው። እና አብሽሩልኝ ሁላችንም በያለንበት ሰላም ያደርገን። ያው እንግዲህ እንደነገርኳችሁ መጀመሪያ ላይ አበረታቱን፣ ላይክ፣ ሼር፣ ሰብስክራይብ አድርጉን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።